ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። በኢትዮጵያ አየር መንገድ የእሳት አደጋ መከሰቱ ተነገረም። 36.45 ጊጋዋት የኤሌክትሪክ ኃይል መሰረቁን አገልግሎቱ አስታወቀ። ተሳፋሪዋን የዘረፉ ሌቦች ከነግብረ አበሮቻቸው በቁጥጥር ስር ዋሉ። በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። 36.45 ጊጋዋት የኤሌክትሪክ ኃይል መሰረቁን አገልግሎቱ አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባወጣው መግለጫ በኤሌክትሪክ መስመር ልማት ላይ በሚፈጸም ስርቆትና ውድመት ምክንያት 36.45 ጊጋዋት የኤሌክትሪክ ኃይል እየባከነ መሆኑን አስታውቋል። የአገልግሎቱ ኮሚኒኬሽን ዋና ስራ አስፈጻሚ አቶ አንዋር አብራር እንደገለጹት ባለፉት 4 ወራት ብቻ የተፈጸመው የኤሌክትሪክ ኃይል ስርቆት 13,184,677 ብር የሚገመት ኪሳራ አስከትሏል። በ4 ወራት ውስጥ በመሰረተ ልማት ስርቆት ውድመትና በኃይል ስርቆት በድምሩ 143,299,114 ብር ጉዳት ደርሷል። ይህ ስርቆት በመስፋፋቱ የኃይል መቆራረጥና ብክነት በማህበረሰቡ ዘንድ እያደረሰ ነው ተብሏል። በመሰረተ ልማት ውድመት፣ በኬብል ስርቆትና በመኪና ግጭት 107 ጉዳቶች ደርሰዋል። ከነዚህም ውስጥ 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ ይገኛሉ። ቀሪዎቹ በፖሊስ ምርመራ ሂደት ላይ ናቸውም ነው የተባለው። የሕግና የስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው ኤሌክትሪክ ኃይል የሚቆጥረውን ቆጣሪ በማሰናከል ኃይል የሚሰርቁ ድርጅቶችና ግለሰቦች እንዳሉ ገልጸዋል። በኤሌክትሪክ ማመንጫ ማስተላለፊያ ወይም ማከፋፈያ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና 50 ሺህ ብር በሚደርስ መቀጮ ይቀጣል። ኃይል የሚሰርቁ ድርጅቶችና ኢንዱስትሪዎች ደግሞ እስከ 1 ሚሊዮን ብር እንደሚቀጡ በአዋጅ ተደንግጓል። የሕግ ክፍተት የለም፣ ክፍተቱ የአፈጻጸም ነው ተብሏል። በኤሌክትሪክ ኃይልና መሰረተ ልማት ስርቆትና ውድመት የሚያደርሱ አካላትን ሁሉም ህብረተሰብ በጋራ ሊከላከላቸው ይገባልም ነው የተባለው። ተሳፋሪዋን የዘረፉ ሌቦች ከነግብረ አበሮቻቸው በቁጥጥር ስር ዋሉ። እንሸኝሽ በማለት ተሽከርካሪ ውስጥ በማስገባትና በስለት በማስፈራራት ሞባይል ስልክና የአንገት ሐብል የወሰዱ ተጠርጣሪዎች ከነተቀባዩ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የአዲስ አበባ ጠቅላይ መምሪያ አስታወቀ። አማኑኤል ለውጤ እናም አሉላ ተመስገን የተባሉ ተጠርጣሪዎች የግል ተበዳይ ወይዘሮ ብሌን አበበ የተባለች አምሽታ ወደ ቤቷ ለመሄድ መንገድ ላይ እየተንቀሳቀሰች ሳለም ተጠርጣሪዎቹ እንሸኝሽ በማለት የሰሌዳ ኮድ 3A91 661 አአቪትስ የሆነች ተሽከርካሪ ውስጥ በማስገባት ትንሽ እንደተንቀሳቀሱም ወደ ሩዋንዳ ድልድይ አካባቢ ሲደርሱ አማኑኤል ለውጤ የተባለው ተጠርጣሪም ድንገት ቢላ በማውጣት እያስፈራራ በወቅቱም በእጇ ይዛ የነበረውን 2 ሞባይል ስልኮችና የብር አንገት ሐብል አጠቃላይ ግምቱ 28 ሺህ ብር የሚያወጣም ከተቀበሏት በኋላም የስልኳን ሚስጥር ቁጥር በማስከፈት የሞባይል ባንኪንግና የቴሌ ብር ተጠቃሚ መሆኗን አለመሆኗን ካረጋገጡም በኋላም ገፍትረው ጥለዋት ከአካባቢውም ይሰወራሉ። ከግል ተበዳይ ወይዘሮ ብሌን አበበም አቤቱታ የደረሰው የቦሌ ክፍለ ከተማ ፖሊስ መምሪያም የአየር መንገድ አካባቢ ፖሊስ ጣቢያም ተጠርጣሪዎቹን በቁጥጥር ስር ለማዋል ቴክኖሎጂን በመጠቀም ጭምር ተጠርጣሪዎች ሲጠቀሙበት የነበረውን ተሽከርካሪ ሰሌዳን ለመለየት ችሏል። ፖሊስ ባደረገው ተጨማሪ ምርመራም የማስፋት ተግባር ከተጠርጣሪዎቹ ንብረቱን የሚቀበል ሙስጠፋ ረዲ የተባለን ግለሰብም በቁጥጥር ስር አውሏል። በተሽከርካሪው ላይ በተደረገው ተጨማሪ ፍተሻም 6 ሞባይል ስልኮች፣ 2 ታብሌቶች፣ የብረት መቁረጫ መጋዝ፣
ኤርፎን ጨምሮም 2 የሴት ቦርሳ እንደተገኘም ከአየር መንገድ አካባቢ ፖሊስ ጣቢያ የተገኘው መረጃም ያመለክታል። አንዳንድ ግለሰቦች እንሸኛችሁ በማለት መሰል ወንጀሎችን እንደሚፈጽሙም ህብረተሰቡ በመረዳት የግለሰቦቹን ማንነት ሳይገነዘብ ፈቃደኛ መሆን ለተመሳሳይ የወንጀል ድርጊት ሊዳርግ ስለሚችል ተገቢውን ጥንቃቄ ሊያደርግ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያም መልእክቱን አስተላልፏል። በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዝዳንት ዶናልድ ትራምፕ አስታወቁም። የአይኤስአይኤስ አባል እንደሆነ የተጠረጠረው ግለሰብ 2 የአሜሪካን ወታደሮችና 1 የሶሪያ አስተርጓሚ ተኩሶ መግደሉ ተነግሯል። ሌሎች 3 የአሜሪካ ወታደሮችና የሶሪያ ኃይል አባላት መቁሰላቸውም ተዘግቧል። በታሪካዊቷ ፓልሜራ በአሜሪካ ወታደሮች ላይ የደረሰው ጥቃት የሚያስቆጭ ነው ሲሉ የተናገሩት ትራምፕ ጉዳዩ አደገኛ መሆኑን ትሩዝ በተባለው ማህበራዊ ገጻቸው ላይ አስፍረዋል። ከጥቃቱ በኋላ ለሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ ስልክ ደውለው እንደተበሳጩ በመግለጽ ጉዳዩ ለሶሪያ አሳሳቢ ነው ሲሉ ትራምፕ መግለጻቸው ነው የተነገረው። ለተሰዉት ጀግኖች ጸሎት እናደርጋለን፣ በዚህ ጥቃት እጃቸው ያለበት ሁሉ ዋጋቸውን ያገኛሉ ብለዋል። ፕሬዝዳንት ትራምፕ ለዚህ ክስተት ዋሽንግተን ጠንካራ ምላሽ ይኖራታል ሲሉም አስጠንቅቀዋል። ጥቃት ያደረሰው የአይኤስአይኤስ አባል ነው ቢባልም ከአይኤስ ቡድን በኩል ግን ጥቃቱን አስመልክቶ የተሰጠ ማስተባበያ የለም። ፕሬዝዳንት ትራምፕና የሶሪያ አቻቸው አህመድ አልሻራ በኢትዮጵያ አየር መንገድ የእሳት አደጋ መከሰቱ ተነገረም። በግዙፉ የኢትዮጵያ አየር መንገድ የእሳት አደጋ ተከስቶ የነበረ ቢሆንም የከፋ ጉዳት ሳያደርስ በቁጥጥር ስር ውሏል ነው የተባለው። ታህሳስ 5 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ህንፃ ቁጥር 2 ውስጥ ጥገና በሚሰራበት ቦታ ከብረት ብየዳ በተፈናጠረ ፍንጣቂ አንዲት ትንሽ ክፍል ውስጥ እሳት ተነስቶ የነበረ ሲሆን ምንም አይነት ጉዳት ከማድረሱ በፊት ወዲያውኑ እንዲጠፋ ተደርጓል ነው የተባለው። በክስተቱ ምክንያት በመንገደኞች መውጫና መግቢያ ላይ የተከሰተ ምንም አይነት መስተጓጎል አለመኖሩንም መረጃው ያመለክታል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።